ሰላም ጤና ይስጥልን። ከቻናል ዋን የሰዓቱ ዜናዎቻችንን ይዘን ቀርበናል። ዜናውን እየመራው አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። መልካም ጊዜ ተመኘው። የሩሲያ የሳይንስና ባህል ማዕከል ከ155 የሩሲያ ተቋማት ጋር በትምህርት እድል በትብብር እየሰራው ነው አለ። የማዕከሉ ምክትል ኃላፊ ዲሚትሪ ብሪሌቭ ኢትዮጵያውያን ተማሪዎች በሩሲያ ከፍተኛ የትምህርት ተቋማት ውስጥ መማር የሚችሉባቸው ትብብሮችን ለማስፋት እየተሰራ መሆኑን ገልጸዋል። በሩሲያ መንግስት የትምህርት እድል ወይም ስኮላርሺፕ ንቅናቄ ውስጥ የሚገኙ 155 የውጭ የትምህርት እድል ቦታዎችም አሉን ብለዋል። በተጨማሪም የሩሲያ ዩኒቨርሲቲዎች እዚህ መጥተው ከኢትዮጵያ ዩኒቨርሲቲዎች ጋር ትብብር እንዲፈጥሩም እየጣርን ነው ብለዋል። ዜጎች በአነስተኛ ክፍያ ወደ ተለያዩ የአውሮፓ ሀገራት እንልካለን ከሚሉ አጭበርባሪዎች ራሳቸውን እንዲጠብቁ የስራና ክህሎት ሚኒስቴር አሳሰበም። ሚኒስቴሩ ካናዳና ሮማኒያን ጨምሮ ወደ አውሮፓ ሀገራት እንልካለን የሚሉ የማህበራዊ ሚዲያ አጭበርባሪዎች መበራከታቸውንም ጠቁሟል። ሚኒስቴሩ በማህበራዊ ትስስር ገጾች በአነስተኛ ክፍያ ወደ ተለያዩ የአውሮፓ ሀገራት እንልካለን በማለት ዜጎችን ለማጭበርበር እየሰሩ የሚገኙ ቡድኖችና ግለሰቦችን በሕግ ተጠያቂ ለማድረግ ከሚመለከታቸው የሕግ አካላት ጋር በጋራ እየሰራ መሆኑንም አስታውቋል። ማህበረሰቡ ከዚህ መሰል ማጭበርበሪያ ሀሰተኛ ማስታወቂያዎች ራሱን እንዲጠብቅ እንዲሁም ጥቆማ እንዲሰጥ ጥሪ አቅርቧል። ከሀገር መውጣት የሚፈልጉ ሰዎች ትክክለኛውንና አስፈላጊውን መረጃ ከሚኒስቴር መስሪያ ቤቱ ማግኘት እንደሚችሉም አስገንዝበዋል። የባህልና ስፖርት ሚኒስቴር የፊልም የገበያና የሽልማት መርሃ ግብር እያካሄደ ነው። ሚኒስቴር መስሪያ ቤቱ ከኢትዮ አርኩድ ጋር ባደረገው ስምምነት ነው የፊልም የገበያና የሽልማት መርሃ ግብሩን እያካሄደ የሚገኘው። አማረው ገብሩ ተጨማሪ አለው። የኢትዮጵያ የፊልም ጥበብ የጥራት ደረጃና የይዘት ፈጠራ ስራዎች እያደጉ ባለሙያዎች ራሳቸውንና ሀገራቸውንም እየጠቀሙ እንዲሁም የውጭ ምንዛሪ እያስገኙ እንደሆነ የገለጹት በሚኒስቴሩ የኪነ ጥበብና የስነ ጥበብ ፈጠራ ልማት ዘርፍ ሚኒስትር ዴኤታ ነብዩ ባየ ናቸው። እየተሰሩ ያሉ ስራዎችን በማጠናከር ኢንዱስትሪው የበለጠ እንዲያድግ አስቻይ የሆነ መደላድል መፍጠር እንደሚያስፈልግም ተናግረዋል። የጥበባት ኢንዱስትሪ የፖሊሲ ድጋፍ እንዲያገኝ እየተሰራ እንደሆነ ገልጸው ከፖሊሲው በኋላ የሚወጡ መመሪያዎች፣ ደንቦችና ስትራቴጂዎች ዘርፉ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጥቅም እንዲያስገኝ ያስችላል ብለዋል። ይህ የፊልም የገበያና የሽልማት መርሃ ግብር ስልጠና፣ ኮንፈረንስና ኤግዚቢሽን የሚያካትት ሲሆን ከ5 ሀገራት የተውጣጡ ባለሙያዎችን የያዘ እና አፍሪካና ሌሎች ሀገራትን የደረሱበትን ደረጃ እንዲያዩና እንዲማሩ ተጨማሪ እውቀት እንዲያገኙ ይረዳል ተብሏል። ከዛምቢያ፣ ኬንያ፣ ናይጄሪያ፣ ካሜሩንና ፈረንሳይ የተውጣጡ ባለሙያዎች በዝግጅቱ ላይ እንደሚገኙም ተገልጿል። ፕሮግራሙ ከዛሬ ጀምሮ ሰንጋተራ በሚገኘው በአዲስ ሲኒማ ኮምፕሌክስ በመካሄድ ላይ ይገኛል። የትራፊክ አደጋ በዓለም ላይ በአመት 1.2 ሚሊዮን ሰዎችን እንደሚገድል ጥናቱ አመላክቷል። በጥናቱም መሰረት በአዲስ አበባ በ2024 እስከ 2025 448 ሰዎች በመኪና አደጋ ህይወታቸው አልፏል ብሏል። ይህም ከ100 ሺህ ሰዎች ውስጥ 7.9 በመቶ ሞት ይመዘገባል ማለት ነው። አደጋው በዋናነት እግረኞችን፣ ብስክሌተኞችንና ሞተረኞችን ሰለባ እንደሚያደርግ በቢገርስ ተቋም የመንገድና ደህንነት የመረጃ ክትትል አስተባባሪ ሜሮን ጌታቸው ተናግረዋል። እንደ ጥናቱ በተለይ ዝቅተኛ ገቢ ያላቸው ሀገራት ዜጎች
ዜጎች በአደጋው እጅግ ተጎጂ ናቸው የተባለ ሲሆን ከፍተኛ ገቢ ካላቸው ሀገራት በሁለት እጥፍ የሚበልጥ አስከፊ አደጋን ያስተናግዳሉ ሲሉ ባለሙያው አስረድተዋል። በአዲስ አበባም በተደጋጋሚ በከፍተኛ ሁኔታ አደጋ ይከሰትባቸዋል ብለው ከዘረዘሯቸው አካባቢዎች መካከል መገናኛ፣ ቦሌ ሚካኤል ወሰን መንገድ፣ ኃይሌ ግራንድ አካባቢ፣ ቃሊቲ፣ ጀሞ ይገኙበታል። ባለሙያዋ ይህንን የገለጹት በኢትዮጵያ የትራፊክ ተጎጂዎች ወር ለ18ኛ ጊዜ እየተከበረ ባለበት ወቅት ነው። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን እናስታውስ፣ እንደግፍ፣ ለለውጥ እንስራ በሚል መሪ ቃል የትራፊክ ተጎጂዎችን ወር እያከበረ ይገኛል። ባለስልጣኑ የህዳር ወር ሙሉ የትራፊክ ተጎጂዎች የሚታሰቡበት ወር ሆኖ እንደሚውል አስታውቋል። የትራፊክ ተጎጂዎች ወር በኢትዮጵያ ለ18ኛ ጊዜ በዓለም ደግሞ ለ20ኛ ጊዜ እየተከበረ መሆኑን ተናግሯል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። ተርኪ በቀጣይ ዓመት የሚደረገውን 31ኛውን የአየር ንብረት ጉባኤ ኮፕ 31 እንድታዘጋጅ ተመርጣለች። ሀገሪቱ ጉባኤውን በሜዲትራኒያን የሪዞርት ከተማ በሆነችው አንታሊያ ከተማ እንደምታስተናግድም ተገልጿል። ዝርዝሩ የአማሩ ገብሩ ነው። ጉባኤውን ለማስተናገድ ከተርኪ ጋር ከፍተኛ ፉክክር ውስጥ የነበረችው አውስትራሊያ የቅድመ ጉባኤ የሀገራት መሪዎችን ድርድር እንድታስተናግድ ሚና ተሰጥቷታል። ተርኪና አውስትራሊያ በቀጣይ ዓመት የሚዘጋጀውን ጉባኤ ወደ ሀገራቸው ለመውሰድ ከፍተኛ ፉክክር ውስጥ ገብተው የነበረ ሲሆን በመጨረሻ ባደረጉት ስምምነት ተርኪ ዋናውን ጉባኤ እንድታዘጋጅና አውስትራሊያ የመሪዎችን ውይይት እንድትመራ ተወስኗል። አውስትራሊያ በቅድመ ጉባኤው የሚደረገውን የመሪዎች የድርድር መድረክ አዘጋጅና የፓሲፊክ ቀጠና ድርድር ፕሬዝዳንት ሆና መመረጧን የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኒዝ ገልጸዋል። በውጤቱ ደስተኛ እንዳልሆኑ የገለጹት የፓፑዋ ኒው ጊኒ የውጭ ጉዳይ ሚኒስትር ጀስቲን ትካንቼንኮ በበኩላቸው የፓሲፊክ ቀጠና ሀገራት ሙሉ ዝግጅቱን መውሰድ ይገባቸው ነበር ብለዋል። ጉባኤውን በአንታሊያ ከተማ እንደምታስተናግደው የገለጸችው ተርኪ እድሉን ተጠቅማ በታዳጊና በበለጸጉ ሀገራት መካከል ያለውን ግንኙነት ለማሻሻል እንደምትሰራ አስታውቃለች። ኢትዮጵያ በብራዚል ቤሌም ከተማ በተካሄደው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ እንደ አውሮፓውያን አቆጣጠር በ2027 ዓ.ም የሚከናወነውን ኮፕ 32 እንድታስተናግድ ቀድሞ መመረጧ ይታወቃል። አሜሪካ ሌናካፓቪር የተባለውን አዲሱን የኤችአይቪ ኤድስ መከላከያ መድኃኒት በአፍሪካ በሀገረ ስዋቲኒ ለመጀመሪያ ጊዜ በነጻ ማሰራጨት ጀመረች። የአሜሪካ ኩባንያ ያመረተው ይህ መድኃኒት በአመት 2 ጊዜ ብቻ በመርፌ የሚወሰድና በኤችአይቪ በሽታ የመያዝ እድልን 100% በሚባል ደረጃ ሊከላከል የሚችል እንደሆነ ተነግሮለታል። የአሜሪካ መንግስትና ግሎባል ፈንድ በቀጣዩ የአውሮፓውያን አመት ለአፍሪካና ሌሎች ሀገራት 325,000 ዶዝ መድኃኒት እንደሚያሰራጩ አስታውቀዋል። መድኃኒቱ ከፍተኛ የኤችአይቪ ስርጭት ባለባቸው ሀገራት በአግባቡ ጥቅም ላይ ከዋለ በሽታው በአጭር ጊዜ ውስጥ የሕዝብ ጤና ስጋት መሆኑ እንዲያበቃ ማድረግ ያስችላል ተብሏል። ለመጀመሪያው ዙር የመድኃኒት ስርጭት 10 የአፍሪካ ሀገራት ተመርጠዋል። የቅመማ ቅመም ንግስት ተብላ የተሸለመችው ካርዳሞም ለመልማት በዓለም ላይ አስቸጋሪ ከሆኑ ሰብሎች አንዷ ነች። አሁን ግን በህንድ ውስጥ ያሉ ገበሬዎችና ተመራማሪዎች ይህንን ጣፋጭና ትርፋማ ቅመም ለማዳበርና አመቺ ለማድረግ ወደ አዲስ ቴክኖሎጂ ዞረዋል። ሊዲያ ዝናቡ ዝርዝሩን ተመልክተዋለች፣ እንደሚከተለው ታቀርበዋለች። የካርዳሞም እርሻን ማልማት እጅግ ተፈላጊና በዛውም ልክ አስጊ የሆነ የስራ ዘርፍ ነው። ምክንያቱም እነዚህ እጽዋቶች ለአየር ንብረት ለውጥና ለተባይ ተጋላጭ በመሆናቸው ነው። ለዚህም ማሳያ ይሆነን ዘንድ ባለፈው ዓመት በተፈጠረው ከፍተኛ ሙቀት የቅመሙ ዋጋ ላይ 70% ጭማሪ ማሳየቱ ነው። ታዲያ እዚህ እጽዋት ላይ የሚታዩትን ተግዳሮቶች ለመፍታት በርካታ የቴክኖሎጂና የምርምር ጣልቃ ገብነቶች እየተስተዋሉ ይገኛል። የመንግስት ተቋማትም ገበሬዎች እንዴት የአፈሩን ጤና እንደሚጠብቁ ግንዛቤ በመስጠት ላይ የሚገኙ ሲሆን ተመራማሪዎች ደግሞ ድርቅን እና በሽታን የሚቋቋሙ እንዲሁም በቂ ምርት የሚሰጡ የካርዳሞም ዝርያዎችን ማዳቀል ላይ ትኩረታቸውን አድርገው እየሰሩ ይገኛሉ። በሌላ በኩል ደግሞ የማህበራዊ ኢንተርፕራይዞች ወጪ ቆጣቢ የሆኑ የሙቀት ፓምፖችን እያስተዋወቁ ሲሆን ይህም የደረቀውን የካርዳሞም ተክል ጥራትና ቀለሙን ያሻሽላል። በመሆኑም ዋጋው ላይ ወሳኝ የሆነ ለውጥን ያመጣል። አንዳንድ ገበሬዎች ደግሞ የግብዓት ወጪን ከመቀነስ አንጻር እርሻን በዘላቂነት ለማልማት በጥንታዊውና ተፈጥሯዊ በሆነው የአመራረት ዘዴ ለማምረት በሙከራ ላይ ይገኛሉ። ይሁን እንጂ እነዚህ በየዘርፉ የሚደረጉ እንቅስቃሴዎች እንዳሉ ሆነው አንድ ፈተና የሆነ ጉዳይ ግን አለ። እርሱም የሰለጠነ የሰው ኃይል እጥረትና ለአገልግሎት የሚጠይቁት ውድ የሆነ ዋጋ ነው። ይህ በተለይም ደግሞ ምርትን ለመሰብሰብ ያለውን የሰውን እጥረት አመላካች ነው። በመሆኑም የካርዳሞም እርሻ በሰለጠኑ ሰዎች ትከሻ ላይ የተመሰረተ መሆኑን ያረጋግጣል። ዘገባው የቢቢሲ ነው።
በእኩለ ሌሊት ከአስቸጋሪ ሀሳቦች ጋር ከእንቅልፍ መንቃት የተለመደና በተደጋጋሚ ከሚነገሩት ስር ከሰደዱ የእንቅልፍ ማጣት ምልክቶች ውስጥ አንዱ እንደሆነ ይነገራል። ታዲያ ተመራማሪዎች ሁኔታው የአካላዊና ስነ ልቦናዊ የጤና እክል ማሳያ እንደሆነ ይናገራሉ። ዝርዝሩ የሄሮዳይት ንጉሴ ነው። አብዛኞቻችን በጣም ለአጭር ጊዜ የሚቆይ ስለሆነ አናስተውለው ይሆናል እንጂ ከተኛን በኋላ ከእንቅልፍ መንቃት ያጋጥመናል ይላሉ ከሲኤንኤን ጋር ቆይታ ያደረጉት የዘርፉ ባለሙያዎች። ታዲያ ቀን ይዘናቸው ወደ መኝታችን በመናመጣቸው በተለያዩ ማህበራዊ ግንኙነቶች፣ የስራና የቤተሰብ ተጽዕኖዎች ምክንያት ግን ከነቃን በኋላ ሀሳቦች አእምሯችንን ስለሚቆጣጠሩት ተመልሰን ለመተኛት እንደምንቸገር ባለሙያዎች ያብራራሉ። በምንተኛበት ጊዜ የአእምሯችን ያስተሳሰብ ክፍል ኮርቴክስ ጸጥ ይላል። ነገር ግን በምሽት እንቅልፍ ውስጥ አሚግዱላ በመባል የሚታወቀው የአንጎል ማንቂያ ስርዓት ንቁ ነው። ታዲያ አእምሯችን በሀሳብ በሚጠመድበት ጊዜ የተለያዩ ዘዴዎችን በመፍጠር ወደ እንቅልፍ ልንመራው እንችላለን። ለምሳሌ የሆነ ቃል ብናስብ ሀብል ቢሆን ያሰብነው ቃል በሀ የሚጀምሩ 15 ቃላቶችን ለመጥራት ብንሞክር ማለትም ሀረግ፣ ሀመልማል፣ ሀገር የመሳሰሉትን በመጥራት አእምሯችንን በማታለል ወደ እንቅልፋችን መመለስ እንደምንችል ይጠቁማሉ። ወይም የምናስበውን ሀሳብ ለጊዜው ገታ አድርገን የስሜት ህዋሳቶቻችን ብንያዩ እየሰሙና እያሸተቱ እንደሆነ በመቁጠር ወይም ደግሞ በሀሳባችን የሆነ ጎዳና ላይ ስንራመድ በመሳል በቀላሉ እንቅልፋችንን ልንመልሰው እንደምንችል ከሲኤንኤን ጋር ቆይታ ያደረጉት ባለሙያዎች ሀሳብ ነው። የሚያስጨንቀንን ሀሳብ ወዲያው በወረቀት ላይ መጻፍም አእምሯችን ነገ ችግሩን ለመፍታት ብቁ እንደሚሆን እንዲያስብና እንቅልፉን እንዲቀጥል ያደርገዋል። ነገር ግን በሳምንት ከ3 በላይ ምሽቶችን በተደጋጋሚ የእንቅልፍ ማጣት የሚያጋጥመን ከሆነ ወደ ሕክምና ተቋም ሄዶ አካላዊና ስነ ልቦናዊ ጤናን መመርመር እንደሚገባ አሳስበዋል። ከቻናል ዋን ዜናዎቻችን እንደቀጠሉ ናቸው። ወደ ቢዝነስ መረጃዎቻችን እንሻገራለን። ኢትዮ ቴሌኮም ከአዋሽ ባንክ ጋር በመቀናጀት ጥላ የተሰኘ የብድርና የቁጠባ አገልግሎት አስጀምሯል። ለነዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። ኢትዮ ቴሌኮምና አዋሽ ባንክ በጋራ በመሆን በሳይንስ ሙዚየም ጥላ የተሰኘ ለደንበኞች የዲጂታል የቁጠባና የብድር አገልግሎት መስጫ መርሃ ግብርን በይፋ አስጀምረዋል። እንኳን ደስ አለን፣ እንኳን ደስ አላችሁ። በገገመደን በገገመኔ ኩባንያው ከአዋሽ ባንክ ጋር በመተባበር ጥላ የተሰኘ ያለ ዋስትና ብድር እንዲሁም በረጅም ጊዜ የክፍያ አማራጭ የስማርት ስልክ ባለቤት እንዲሆኑ የሚያስችል የዲቫይስ ፋይናንሲንግ አገልግሎት ማስጀመሩን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ አሳውቀዋል። ዛሬ በይፋ የምናስጀምረው ጥላ የተሰኘ ጥላ እንደምታዩት በውበቱም ከስሙም በብዙ መልኩ እንግዲህ በከተማም ሆነ በገጠር ለፀሐይም ለዝናብም ለአቧራም የምንጠቀምበት አይደል የምንከለልበት ጥላ የተሰኘ እንግዲህ የፋይናንስ አገልግሎት ይዘንላችሁ መተናል ማለት ነው። የቁጠባም እንደዚሁም የብድርም ሰፋ ያሉ እንግዲህ አገልግሎቶች በጥላ ውስጥ የምታገኙ ይሆናል ማለት ነው። አገልግሎቱ ደንበኞች ደሞዛቸው በቴሌብርና በአዋሽ ባንክ የሚከፈላቸው ሰራተኞች፣ አነስተኛና መካከለኛ ኢንተርፕራይዞች እንዲሁም ነጋዴዎች የቴሌብር አገልግሎቶችን በመጠቀማቸው ብቻ በሰው ሰራሽ አስተውሎት በሚታገዝ የብድር አገልግሎት የሚያገኙበት ነው። ይፋ ለተደረጉት የብድር አገልግሎቶች በአመት በጠቅላላው ከ2 ቢሊዮን ብር በላይ የሚደርስ የብድር አቅርቦት ስምምነት መደረጉን የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው ገልጸዋል። በተጨማሪም የቴሌብር ደንበኞች የአዋሽ ኤቲኤም ማሽኖችን በመጠቀም ያለ ካርድ ገንዘብ ማውጣት የሚችሉበትንም አማራጭ አካቷል። የኢትዮጵያ ብሔራዊ ባንክ በ3ኛው ሩብ ዓመት ለሚደረገው የውጭ ጨረታ 420 ሚሊዮን ዶላር መመደቡን አስታውቋል። በተጠቀሰው ጊዜ የውጭ ምንዛሬ ጨረታ እንደሚደረግ የተናገረው ባንኩ ለጨረታው 70 ሚሊዮን ዶላር መመደቡንም ባወጣው መግለጫ ጠቅሷል። የውጭ ምንዛሬ ጨረታው በየ2 ሳምንት እንደሚካሄድም ባንኩ አስረድቷል። በተጨማሪም ህዳር 23 እና ታህሳስ 7 2018 ዓ.ም ለሚያካሂደው ጨረታ 100 ሚሊዮን ዶላር መመደቡም ተጠቅሷል። ባንኩ በውጭ ምንዛሬ ገበያ ውስጥ ግልጽና ተገማች አሰራርን ለማጠናከር ባለኝ ቁርጠኝነት መሰረት በየሩብ ዓመቱ የሚደረጉ የጨረታ ግብይቶችን በየጊዜው ማሳወቄን እቀጥላለሁ ብሏል። መረጃዎቻችን እንደቀጠሉ ናቸው። ከቡና ወጪ ንግድ 762.75 ሚሊዮን ዶላር ገቢ ተገኘ። በ2018 በጀት ዓመት በባለፉት 3 ወራት ከቡና ወጪ ንግድ 762.75 ሚሊዮን ዶላር ገቢ መገኘቱ ተገልጿል። በተያያዘው የ2018 በጀት ዓመት የመጀመሪያ 3 ወራት ውስጥ 113542 ቶን ቡና ወደ ተለያዩ የውጭ ሀገራት ተልኳል።
የተገኘው ገቢ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ243.73 ሚሊዮን ዶላር ብልጫ እንዳለው ተጠቁሟል። በተጨማሪም ኢትዮጵያ የቡና ምርቷን ወደ ጀርመን፣ ሳውዲ አረቢያ፣ ቤልጂየም እና ሌሎች ሀገራት እየላከች የውጭ ንግዷን እያሳደገች እንደሆነም ተጠቁሟል። መረጃው የኢትዮጵያ ፕሬስ ድርጅት ነው። የዕለቱ የመጨረሻው የቢዝነስ መረጃችን ታላቁ ሩጫ በኢትዮጵያን ይመለከታል። ታላቁ ሩጫ በኢትዮጵያ ከአሜሪካ ባንክ ጋር የ5 ዓመት ስምምነት ተፈራረመ። ይህ የተገለጸው ታላቁ ሩጫ በኢትዮጵያ 25ኛ ዓመት የምስረታ በዓሉን ባከበረበት ወቅት ሲሆን የአሜሪካ ባንክ ከታላቁ ሩጫ በኢትዮጵያ ጋር እንደ አውሮፓውያን አቆጣጠር ከ2026 ጀምሮ ለ5 ዓመታት የሚቆይ የአጋር ስምምነት ተፈራርመዋል። የታላቁ ሩጫ በኢትዮጵያ መስራች ሻለቃ አትሌት ኃይለ ገብረስላሴ በዚህ ወቅት ባስተላለፈው መልእክት ስምምነቱ ከድርጅቱ ጋር ሳይሆን ከኢትዮጵያ ሕዝብ ጋር የተደረገ መሆኑን ገልጾ የአሜሪካ ባንክ የታላቁ ሩጫን ዓለም አቀፍ ተደራሽነት ለማስፋት ወደ ኢትዮጵያ ስለመጣ ምስጋና አቅርበዋል። አክሎም ይህ አጋርነት የተፈራረምንበት ቀን ትልቁ የደስታዬ ቀን ነው፣ እንዲሁም ስምምነቱ የታላቁ ሩጫን አቅም ለማሳደግ ትልቅ የመሰረተ ድንጋይ ነውም ብሏል። በሌላ በኩል የአሜሪካ ባንክ ዓለም አቀፍ የገበያ ትብብር ኃላፊ ብራድ ሮዝ በበኩላቸው ከዓለም አሻራ ከሆነው ታላቁ ሩጫ በኢትዮጵያ ጋር ለ5 ዓመታት ለመስራት በመቻላቸው ኩራት እንደተሰማቸው ገልጸው ታላቁ ሩጫ በኢትዮጵያ አንድነትን የሚፈጥርና የኢኮኖሚ መነቃቃትን የሚያጠናክር መሆኑን ተናግረዋል። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። የቻናል ዋን ፕሮግራሞቻችን የሚቀጥሉ ነው የሚሆኑት። እንድትከታተሉ በአክብሮት እንጋብዛችኋለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜ ይሁንላችሁ።